ሊጠይቃቸው ብሎ ከቤት እንደገባ ነበር ያቆመው። በአሁኑ ደግሞ ከቤት ገብቶ ማህደርን ሲፈልጋት የለችም። በረኪና ጠጥታ ተዝለፍልፋ ወድቃ ነበር ያገኛት። እሱም ጀሪ ጀሪ ብሎ በመጥራት የሚይዘውና የሚጨብጠው አጥቶ ግራ ገብቶት ነበር። ጀሪም ምን ውሃ መስሏት ነው የጠጣችው እያለች እየቀለደችና እየተርበተበተችበት ነበር። ምን ይገትርሻል አምቡላንስ ጥሪ ይላታል። ጀሪ ደግሞ እየጠጣችው እኮ ፈልጋ ነው እኔ ምን አገባኝ እያለች ቁማ ስትከራከረውም ነበር። አምቡላንስ ወደ ሕክምና ይዟት ከሄደ በኋላ በከቤት ተቀምጠውም እያወሩ ባሩክ ከዚህ ጋር የሚይዘውና የሚጨብጠው አጣ። ወደ ሕክምና ካስገባት በኋላ ከእህቱ ጀሪ ጋር መከራከር ጀመረ። እዚህ ቤት ተገባች ጀምሮ እንደ ሰራተኛ ነው የምታያት። ከዚህ በፊት እኮ ፍቅር የነበረች የሆነ ሰይጣን ገብቶ ከመፈላለሱ በፊት የምወዳትና የማፈቅራት ፍቅረኛ የነበረች እንዴት እንደዚህ ታረጋለሽ? አሃ ያንተ ሰው ናት ለካ እያለች ልታሾፍበት ጀመረች። እሱም ግራ ገባው። አንቺ እውነት ግን እህቴ ነሽ? እንዴት አሰቃየሻት እኮ ባንቺ ምክንያት እኮ ነው ሁሉ የተፈጠረው እያለ ሊከራከር ማህደር ተሽሯት ከባሩክ ላይ ተኝታ ነበር። ማሳጅም ያደረጋት አማትም ስለነበረ እየተንከባከባት ይገኛል። ጀሪ ይህን ነገር አምና መቀበል አልቻለችም። እንደገና ስለታመመች ተጣበቁ ያለች በዘው እየነደደች እየተንጨረጨረች ነው። ውሃ መስሎሽ ነው የጠጣሽው ያለች ተከራከራት ነበር። ባሩክ ደግሞ ኧረ ተይ አንቺ ልጅ አሁን እንኳን አማታል ነገሩ ባንቺ ምክንያት ተበላሽ አሁን ደግሞ ልትገያት ነው ያለ ቢከራከራትም ጀሪ ይህን ነገር አምና መቀበል አልቻለችም። ጀሪና ባሩክ የስጋ ግንኙነት የላቸውም። አብረው እንዳደጉ ነው የሚታወቀው እንደ እህትና እንደ ወንድም። እናም ጀሪ ለባሩክ የተለየ ስሜት አላት። ከወንድም ባለፈ እንደ ፍቅረኛም ትመለከተዋለች። ለሌላ ሰው ሆኖ ማየት በፍጹም አትፈልግም። ለዛ ነው ነገሩ ክርክር ውስጥ ማህደር ተኝታ ነበር። ኩስስ ካለች ፍራሽ ውስጥ ተኝታ ጀሪ መጣ ነበር። በትራስ አፍናም ልትገላት ነበር። በአጋጣሚ ባሩክ መጣና አተረፋት። ምን ያረክሽ ነው ሲላት ያ ትራሱን ከፍ ያደረኩላት ነው እንጂ ምንም አላደረጋትም። ጀሪ ደግሞ እየተንቀጠቀጠች ነበርና በቃ ከዚህ ክላስ ውጭልኝ ብሎ እያባበላትም ነበር። ለትንሽ አተረፋት። ጀሪ አንቃ ልትገላት ነበር። ዮናስ ከነ ባሩክ ቤት መጥቶ ነበርና ምን ያረክ መጣህ አለችው ጀሪ። ከጀሪ ጋር የተለየ የጥቅም ገንዘብ አላቸው ማለቴ የሚያስተዋውቃቸው ተንኮል የሚሰሩ አብረው ነው ያሰቡትና ምን ልታደርግ መጣ ስትለው ልጠይቃት ነው የሆነውን ነገር ሁሉ ለባሩክ ነግሬዋለሁ ሲላት አበደች። አንቃ ልትገለውም ነበር። እየተጫጫሁ ያለ ባሩክ መጥቶ በሽተኛ እኮ ነው ከቤቱ የተኛ ከዚህ ጋር ምን ታደርጋላችሁ ብሎ ጀሪ ከማህደር ክላስ አሁንም በድጋሜ ገብታ ስልክ ሲደወላየች። የደወለውም ባሩክ ነበር። ባሩክ ብለሽ እንዴት ሲባልሽው እንዴት አቆላመጥሽው ያለች ታሰቃያት ነበር። ተነሽ ምግብ ስሪም እያለቻት አትተኝ እያለቻትም ነበር። እኔ ግን ለምንድነው የሚያሰቃየኝ ሰው የሚበዛው ያለች ማህደርም ስቅስቅ ብላ ያለቀሰች ነበር። ማህደርን ካሰቃየቻት በኋላ ወደ ዮናስ ሄደች። ዮናስንም ቀጥራ እያወራችሁ ነበር። ሁሉንም ነገር ነግሬዋለሁ ሲላት እሷ ያበደች ነው። አንተ ግን ለምን እንደዚህ ታረጋለህ ያለች እየተከራከረችው ነበር። በሆነ ነገርም አስፈራራችው። እሱም ደግሞ ያልሽው ነገር በሙሉ ፍቅረኛ እያሉ እንዳጣለሻቸው ሪከርዱ አለኝ እሱን ሰጥልሽ። ጀሪም ማህደር በጣም ታማያየቻት። ተነሽና ምግብ ስሪልኝ ምግብ ሰርች እንዳመጣልሽ ትፈልጋለሽ ወይ እያለች እያሰቃየቻት ነበር። ጀሪም መሟን ትታ ተነስታ ምግብ ብታበስላትም የሰራሽው ምግብ በፍጹም አይጣፍጥም አሁን ውሰጅና ለውሻ ስጪው አንቺ እንኳን እንዳትበይው እያለች እያሰቃየቻት ትገኛለች። ዮናስና ማህደርም ተገናኝተው ነበር። ተገናኝተውም አንቺ ምን ሆነሽ ነው የጠፋሽው ይላታል። ምንም አልጠፋሁም ደህና ነኝ እያለችው ነበር። ማመንም አለማመንም ከብዷታል። ማህደር ግራ ተጋብታለች። ዮናስና ጀሪ ምን አይነት ግንኙነት እንዳላቸው በፍጹም ልታቃልቻል። ማህደር ዮናስን ልታምነው ግድ ብሏታል። ምክንያቱም ጀሪ ከምታርግባት አንፃር ዮናስን ማመን ግድ ይላታል። በዛ ላይ ደግሞ ባሩክ ሁሉንም ነገር አስረዷታል። ስላንቺ የነገረኝ እኮ እሱ ነው ብሎ ሁሉንም ነገር ስላስረዳት ይቅርታውን ተቀብለዋለች። እሱም ይቅርታውን ስለተቀበለችው በጣም ደስ ብሎታል። እናም በመሃላቸው እንደዛ ያወሩ ያለ ባሩክ መጣ። ሁለቱም ከዚህ ሻይ ቤት ስለማጠፋ ብዬ እኮ ነው የመጣሁት ጓደኝነታቸው በጣም ጠንክሯልና ከዚህ ሻይ ቤት ስለማጠፋ ብዬ እኮ ነው ወዳንተ የመጣሁት ይለዋል። እሱም ማህደር ነበርሽና ማህደርም ተርበተበተ ችግር የለውም ተቀመጥ አይ ወደ ቤት ልግባ እንዳረብሻችሁ ቢለው አይ ዮናስ ተቀመጥ እያለው እየለመነው ነበር ባሩክን። ማህደርን ተርበትብታለች። ከሱ ጋር እንዴት ተገናኘሽ ይለኛል ብላ በጣም እየተርበተበተች ነበር። ችግር የለውም ተቀመጡ ብሎ ሁለቶቹንም ቦታ ቀይረው እንዲዝናኑ ጋበዛቸው።
ባሩክና ማህደር ተዝናንተው ከተመለሱ በኋላ ጀሪ ያደረገችው ነገር ትክክል አይደለም። ቆሻሻ ግቢ ላይ ጉና ያቃጠለች ነበርና ምን ያደረግሽ ነው ሲላት አው ቆሻሻ ያቃጠልኩ ነው የግቢውን ቆሻሻ ትለዋለች። ጀሪም ከቤቷ ገብታ ልብስ ሊቀይር ነበር። ጀሪ አይተሽዋል ወይ ትላለች ማህደር ልብሷን ፈልጋ ብታጠውም ብትጠይቃት አው የማትፈልጊው መስሎኝ እኮ ውጭ ላይ አውጥቻ አቃጠልኩት ትላታለች። እንዴት ልብሴን ታቃጥይዋለሽ ብትላትም ለጥያቄዋ መልስ የላትም። ባሩክ ከሚባለው በላይ ተናደደ። እንዴት የልጅቷን ልብስ አወጥሽ ታቃጥይዋለሽ ብሎ ያዙኝ ልቀቁኝ አለ። እናም ጀሪ እንግዲህ የኔኮ ብራንድ ልብስ ነው እኔ ማልፈልገው ልብስ ሰጥሻለሁ ያንቺ እኮ ቆሻሻ ነው በዛ ላይ ደግሞ እቃ ሰብረሽ የምትደብቂውን ነገር አቁም እያልሻት ነበር። ጀሪ ስልኳን ሰብራ ፌስታል ውስጥ እንዳስቀመጠችው ከዛ ደግሞ እንዳልሰበረችባትና እቃ እንደሰበረች አስመስላ መናገር ጀመረች። ባሩክም ስልክሽ እንደተሰበረ ለምንድነው ያልነገርሽ ቢላትም አይ ተሰብሮብኝ ረስቸው ነው አለችው። ጀሪ ሰበረችብኝም ብላ አልነገረችውም። እናም ድራማው ከዚህ ጋር ተጠናቋል። የተጠናቀቀውም ጀሪና ማህደር ጀሪ ከተኛችበት ቢላ ይዛ መጣ በህልሟ ስታሰቃያት እዚህ ጋር ነበር ያበቃው። በቀጣይ ክፍል 4 ምን ይሆን? ሰናይ ጊዜ ተመኘሁላችሁ።